እኔ ይሻላል ዳጣ። አይ አንተ ዳጣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬም በአዲስ ቪዲዮ ብቅ ብያለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ለድምጽ ጥራቴ በጣም ይቅርታ፣ ሰሞኑን ጉንፋን አሞኛል። ምሳሌ ክፍል 56ን እንዴት ተመለከት ነው። ምሳሌና ቅድስት እየተጫወቱ ባሉበት ሰዓት ኳሱ ራሷን ሲመታት ምሳሌ ራሷን ስታ ወድቃለች። ከዛም በኋላ ቅድስት በጣም ተጨንቃ ነበረ። ብቻዋን ነበረች ቤት ውስጥ። እንግዲህ ምን ላድርጋት ብላ ተጨንቃ ነበር። ለብሩኬ ስልክ ስትደውል ብሩኬ አይመልስም ነበር። ለዳጣ ስትደውልላት ዳጣ እንዳጋጣሚ ሆኖ ስልክ አነሳችላት እና ምሳሌ ታማብኛለች፣ እባክሽን ቶሎ ብለሽ ወደ ቤት ነይ ስትላት እሷም እየሮጠች መጣችላት። እንግዲህ አብረው ሐኪም ቤት ወስደዋት ዶክተሩን መድኃኒት ሰጥቷት አይዟችሁ ብትቆይም ትነቃለች ብሎ አረጋግቷቸው ወደ ቤታቸው ተመልሰው ነበር። ይሄ ሁሉ ሲሆን እንግዲህ ብሩኬ አያውቅም ነበረ። ቤት ተመልሰው ባሉበት ሰዓት ብሩኬ መጣ። ከዛም ብሩኬ ድንገት ሲመጣ እንግዲህ ልጁ ታማ ተኝታ ነበር ያገኛት። ምን ሆና ነው ለምን አልነገራችሁኝም ታዲያ ስትታመም እያላቸው ነበር። እነሱም ስልክ አታነሳም ነበረ። ስለዚህ ለዛ ነው መስማት ያልቻልከው እያሉት ነበረ። ሐኪም ቤትም ወስደዋት እንደነበረ ዶክተሩም መድኃኒት ሰጥቷታል፣ ትነቃለች ብሏል፣ አይዞህ አትጨነቅ እያሉት ነበረ። እሱም እንግዲህ በዚህ መሀል ተጨንቆ በጣም ግራ ተጋብቶት ነበረ። ሞገስ በጣም አሳዝኖኛል። በነገራችን ላይ ከሁሉም ውጭ ሆኖ ተንከራተተ። አንደኛ ነገር ንብረቱ ታግዶበት ምንም ነገር ማንቀሳቀስ አይችልም ነበር። ከዛም በኋላ እንግዲህ ሉላን ስንት ዓመት ሙሉ አጥቷት አገኘኋት፣ ከዚህ በኋላ አላጣትም፣ ሁሌ ከጎኔ ትሆናለች ብሎ በሚያስብበት ሰዓት ደግሞ ጓደኛው ብሩክ ያው ልጁ መታከም ስላለባት ሉላን አሳልፎ ሰጥቶበታል። እሱም በዚህ ነገር በጣም ተናዷል፣ ውስጡ በጣም ተጎድቷል። እና በዚህ ሰዓት ያራቀችው ዳጣ ነበረች። ዳጣም ጋር እንግዲህ አንዳንድ ነገር እያወሩ አንቺ ብቻ ለምን አትርቅኝም እያላት ነበር። አንተ መልካም ሰው ነህ፣ ሲርበኛ አብልተኛል፣ አጠጥተኛል አይነት ነገር እያለችው ነው። እና ቤተሰቦችሽን ለመፈለግ አስበሽ አታውቂም ወይ? ቤተሰቦችሽን ፈልጊ እያላት ነበረ። እውነት ለመናገር እንደ ብሩኬ አይነት አባቶችን ሳይ ቤተሰቦችን ለመፈለግ እነሳሳለሁ። የእውነት አባቴ ቢኖር እንደ ብሩክ ይሆንልኝ ነበር ግን እያለችው ነው። ቤተሰቦችን ለመፈለግ ባስብም ግን አላቃቸውም፣ እንዴት ብዬ ፈልጋለሁ እያለችው። እሱም እንግዲህ እንደምንም ብለሽ ቤተሰቦችን ማፈላለግ አለብሽ እያላት ነው። ብሩክና ቅድስት እንግዲህ አንዳንድ ነገር እያወሩ ነበረ። ቤትና መኪናዬን ሸጥኩኝ ግን የተወሰነ ብር ይጎለኛል እያላት ነበረ። ብድርም ብጠይቅ 500,000 ብቻ ነው ያገኘሁት፣ ነገር ግን ከዛ በላይ ያስፈልገኛል። በቅርብ ጊዜ ይሄንን ብር ማሟላት አለብኝ። ይህ ብር ካልተሟላልኝ ልጄ ትሞትብኛለች እያላት ነበር ቅድስትን። ቅድስትም አይዞህ ፈልጋል እያለችው እንዴ ከየት እንፈልጋለን እያላት ነበር። ቅድስትም ያው ያሰበችውን አስባለች። ከዚህ በፊት ዳጣ ያለቻት ነገር ነበርና እሱን ነገር አስባ ይመስለኛል። ዝናና ማህሌት ተገናኙ። ማህሌት እንግዲህ ያሰበችው ነገር ሁሉ ስላልተሳካላት በጣም ተናዳለች እና
ዝናን እየወቀሰችው ነበረ። ተስፋ አትቁረጭ አይነት ነገር እያላት ነበር። እሷም ከዚህ በኋላ ምን ቀረኝ? ለምንድን ነው ተስፋ ማልቆርጠው? ቤቱም መኪናውም ተሸጠ፣ በቃ ምንም ነገር ሳላገኝ ቀረሁ፣ ከሰርኩ ብላ እየነገረችው ነው። ከዚህ በኋላ ምን ልታደርግልኝ ነው አንተ? በቃ ወሬ ብቻ ነው ምናምን እያለች እየወቀሰችው ነው። ነገር ግን እሱ ያሳሰበው የቤቱና የመኪናው መሸጥ ለማህሌት ቤትና መኪናው በስሟ አለመዞሩ ሳይሆን ያሳሰበው የሞገስ ነገር ነው። እናማ ሞገስን አጥፊልኝ እያላት ነው። እሱ እንግዲህ ያው ሞገስ በህይወት ካለ ሉላ ከሱ ተስፋ ቆርጣ ስለማትቆርጥ መልሳ ትገናኝብኛለች ብሎ ስለሚያስብ ሞገስ እንግዲህ እያላት እና የተሸጠውን ቤት እና መኪና የሚያስገዛሽ ብር እሰጥሻለሁ፣ ለብር ምንም አይነት ነገር እንዳታስቢ፣ የፈለግሽውን ነገር አደርግልሻለሁ፣ አንቺ ብቻ ነው የምልሽን ነገር አድርጊልኝ እያላት ነው። እሷም በዚህ ነገር ተስማምታለች። ያው ማህሌትን ታውቃላችሁ ከገንዘብ ጋር ትሞታለች አይደለ? ብሩክ እዚህ ጋር በጣም ነው ያሳዘነኝ፣ ብቻውን ባዶ ቤት ልጁ ጋር። ዳጣና ቅድስት ያው ቅድስት ክብሯን ሽጣ ምሳሌ ለማሳከም አስባለች እና ይሄ ብር የሚሞላለት ከሆነ እንደዚህ አድርጋለሁ ብላ ነበር እና ዳጣ ጋር አውርተው ውጭ ሄደዋል። ቅድስት እዛ ቦታ ነው ያለችው። ብሩኬ ለቅድስትም ለዳጣም ስልክ ሲደውላቸው አያነሱም ነበረ። እንግዲህ ዳጣ ስልክ አንስታለት የት ናቸው እያላት ነበር። ቅድስት ስልኳ አይሰራም እያላት እሷም ትመጣለች የሆነ ቦታ ሆና ነው እያለችው ነበረ። ለቅድስትም ደውሎላት እመጣለሁ ጋሼ ይቅርታ ይቅርታ ምናምን እያለችው ነበረ። እሱም በዚህ ነገር ግራ ተጋብቶ እቤት ልጁ ጋር ቁጭ ብሎ እንግዲህ ምሳሌ መናገር ባትችልም እየጻፈች ምን እንደምትፈልግ እየተናገረች ነው። ምስኪን አሳዘነችኝ። እና ውሃ ስትለው ውሃ ሰጣት። አባዬ እወድሃለሁ ብላ ጻፈችለት። እና በዚህ መሀል አብረው ቁጭ ብለው ብሩኬ ልጁ ጋር ቁጭ ብሎ እያለ ዳጣና ሞገስ ስለ ብሩኬ ልጅ እያወሩ ነበር። እና ሞገስ ብሩኬ ምንም ነገር ቢያደርገው አላስቻለውም እና እኔ ገንዘብ እያለኝ የእኔ መኪና እያለች የብሩኬ ልጅ ስትሞት ማየት አልችልም ብሎ ያለችውን መኪና ሽጦ እንግዲህ 1.5 ቼክ ጽፎ አድርሽለት ለብሩክ። ይህን ያደረኩ ስላለፈው ጓደኝነታችን ስላሳለፍነው ብዙ ነገር ብዬ ነው እንጂ ይቅር ብዬ አይደለም አይነት ነገር ብሎ መልእክት ልኮለታል። እንግዲህ ዳጣም በጣም ደስ ብሏት የእውነት መልካም ሰው ነህ አንተ ብላ ቼኩን ተቀብላ ወደ ብሩክ ጋር ሄዳ ብሩክን አስደስተዋለች። እንግዲህ ዳጣ ብሩክ ጋር መጥታ ሞገስ የላከለትን ነገር አሳይተዋለች፣ ነግረዋለች። ብሩክን በጣም ደስ አለው። በቃ ተሳካልኝ ማለት ነው፣ ልጄ ላትሞትብኝ ነው ማለት ነው፣ ልጄ ልትታከምልኝ ነው ማለት ነው ብሎ ደስ አለው። ዳጣን አቀፋት። በቃ ከምነግራችሁ በላይ ተደሰተ። ምሳሌ መናገር ባትችልም በአይኗ ደስታዋን እያሳየች ነው። በጣም ደስ ብሏቸዋል። በዚህ መሀል እንግዲህ የቅድስትን ስም ሲጠራ ብሩኬ ዳጣ ቅድስት የሄደችበትን ቦታ ስለምታውቅ በጣም ደነገጠች። ትዝ ስትላትና ወይኔ ቅድስት በቃ ወይኔ ቅድስት ወይኔ የሆነች ነገር ሆነች ምናምን እያለች ነበር። በጣም ደንግጣ ነበር እና ብሩክ በቃ እኔ መሄድ አለብኝ ቅድስት ጋር ልድረስላት እያለች ብሩክም አንቺ ምሳሌ ጋር ተቀመጭ እኔ ልሄድላት እያላት ነበር። እሷ ግን አይደለም እኔ ነኝ የምሄድላት ብላ ከቤት ወጥታ እየሮጠች ሄዳለች። እንግዲህ ቅድስትን ያ ሰውዬ የሆነ ነገር ሳያደርጋት ትደርስላት ይሆን ወይስ ደግሞ ቅድስት የሆነ ነገር ሆና ይሆን የሚለውን በቀጣይ ቪዲዮ የምናይ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም